ጥርሱ የሚመጣለት ከቤተ መንግስት ይላል። እንደው አሰብኩና ይሰው እሱም አንድ የሚጎለው ትልቅ ነገር አለ። እኔስ አብይ ላከልኝ ጥርስ አንድ አካል ሞላልኝ። እሱ ደግሞ አንድ የጎደለው አካል ስላለ ምናልባት ወይዘሮ ሞንጀሪኖ ገዝታ ብትልክለት ጥርስ ጎደለኝ አትበል። የጎደለ ጥርስ አይደለም፣ የጎደለ ህሊና ነው፣ አእምሮ ነው፣ ክብረሰብዕና ወይም ኢንቴግሪቲ ነው። ወዲ ጸጋይ ቴዎድሮስ ጸጋይ ይባላል። በእርግጥም ዳኛቸው በአገዛዝ ጥርስ የሚስቅ አዛውንት ነው። አሁን እንግዲህ ዳኛቸው መቢያውንም ማባያውንም የሚበላውንም የሚመጸወተው ከመንግስት ለመሆኑ አከራካሪነቱ አብቅቷል። ወይዘሮ ሞንጀሪኖን ካነሳን አይቀር አንድ የትግራይ ጋዜጠኛ አለ እየደጋገመ እኔን ጥርሱ የሚመጣለት ከቤተ መንግስት ይላል። እንደው አሰብኩና ይሰው እሱም አንድ የሚጎለው ትልቅ ነገር አለ። እኔስ አብይ ላከልኝ ጥርስ አንድ አካል ሞላልኝ። እሱ ደግሞ አንድ የጎደለው አካል ስላለ ምናልባት ወይዘሮ ሞንጀሪኖ ገዝታ ብትልክለት እኛንም እንዲሁ ከማማትና ከመስደብ ያቆማል ብዬ እገምታለሁ። በዙ ያው ማመልከቻ እያስገባሁለት ነው። የትግራይ ጋዜጠኛ ብዙ ስለሆኑ ድንገት እንትን እንዳይል ንጹሃኖችም እንትን እንዳይሉ ማለት ነው። ወዲ ጸጋይ ቴዎድሮስ ጸጋይ ይባላል። አንዳንዴ ስትጠሩ ጸጋይ ትላላ። ጸጋይ ካል አማራ ረከው ትግሬው ጸጋይ ነው የሚባለው። ወዲ ቴዎድሮስ ጸጋይ ነው። እንደው ምናልባት ብትልክለት ለእኔ ዶክተር አብይ ጥርስ እንደላኩልኝ እንደ እናርፍ ይሆናል የሚል ነገር አለኝ። ምክንያቱም ደጋግሞ ስለሚያነሳው ነው። የተቆጨ ይመስለኛል። እኔ ተሞልቶልኛል፣ ጥርስ ተልኮልኛል፣ እሱም የሚፈልገው ነገር አለ ብዬ ስለማን ቢላክለት ጥሩ ነው እልሃለሁ። ሳቁ የሚያስጠላ ሳቁን ይላል ደልቶሽ ዳኛቸው ራሱን ከሸጠ ያገዛዝ ንብረትነቱ በቀር ሌላ ስሙን ለማንሳት የሚያበቃ ምክንያት የለም ብዬ አስብ የነበረ ቢሆንም አሁን ዳኛቸው ነገሩን ካነሳው አይቀር ግን ወዶ የመጣና አህያ እንዲሉ ነገሩን በተገቢ መጠን በተገቢ ትኩረት መመልከት ለመቻል የሚያስችል አንድ በጣም ጥሩ እድል አድርጌ ቆጥሬዋለሁ እና ጥሩ እድል ነው ይሄ። ጥሩ አጋጣሚ ነው። ብዙ ወሳኝ የሚባሉ ጠቃሚ የሚባሉ ጉዳዮችን ለማየት ማለት ነው። እንደሱ ነው የማየው። አንድ ሁለተኛ አድርባይነትና ለአገዛዝ ህሊናንም አካልንም አሳልፎ መስጠትና መሸጥ በበቂ መጠን ልንነጋገርበት የሚገባ ቁልፍ የሆነ ማህበራዊ ፖለቲካዊ ጭብጥ ነው። ስለዚህ እዚህ ዛሬ የምናነሳቸው ነጥቦች ቀዳሚ ተጠሪያቸው ወይ ባለቤትነታቸው የዳኛቸው አሰፋ ቢሆንም ነገሩ ግን የጋራም ፖለቲካዊ መሆኑ ሊዘነጋ አይገባም። ይሄ ዛሬ የምናወራው ጉዳይ ስላፈጠጠ ዘረኝነት፣ ስላገጠጠ አድርባይነት፣ ስለ አደባባይ ነውረኝነትና ስለ ግብረገብ አልባ የግብረገብ ስብከት ነው። ይሄ ስለ ረከሰ ተዋስኦ ወይም ዲስኮርስ የዘር ፍጅትንና የህዝብን ሰቆቃን ስለማስቻል ነውርና ወንጀል ነው። እሱን እንደዛ ባለ አውድ ብናየው ወዳለሁ። ሶስተኛ እኔም ስመልስ ዳኛቸውን እኔን አስመልክቶ ላላቸው ነገሮች መልስ ለመስጠት ብቻ አይደለም። ብዙ ሰዎች ከመላ ዓለም የማበረታቻ መልእክቶቻችሁን ልካችሁልኛል። ግዳችሁን አከብራለሁ። ያሳሰባችሁን ነገር ይገባኛል። ነገር ግን በእኒህና እኒህን በመሳሰሉ ቃላት በእኔ ላይ የስሜት ጉዳት ይደርሳል ብላችሁ በጭራሽ አታስቡ። በዚህ ረገድ ፍጹም እርግጠኛ መሆን ትችላላችሁ። አሚን ወደ አደባባይ ህይወት ለመግባት ሳስብ ይሆናሉ ብዬ ካሰብኳቸው ነገሮች አኳያ ይሄ በጣም ትንሽ ዋጋ ነው። ዋጋ ከተባለ ነው እሱም ዳኛቸው ስለ አይነ ስውርነት ማውራቱ በእኔ ላይ የስሜት ጉዳት ያደርሳል ብላችሁ በጭራሽ ማሰብ የለባችሁም። ከማሆን ከዚህ የተሻለ ክሬዲትማ ልትሰጡኝ ይገባል። አሚን የዚህ ንግግሩ ሰለባ ዳኛቸው ራሱ እንጂ እኔ አይደለሁም ለማለት ነው። ምክንያቱም ዳኛቸው በዚህ ንግግሩ የራሱን ነውረኝነት፣ የራሱን የዘር ፍጅት ተከላካይነት፣ የራሱን ወንጀለኝነት፣ የራሱን አድርባይነት በአደባባይ ሁሉም እንዲያየው አድርጎ አሰጣ እንጂ በእኔ ላይ ያደረሰው ጉዳት የለም፣ የሚያደርሰው ምንም ጉዳት የለም። ሰው የዚህ ንግግር ሰለባም እኔ አይደለሁም። ዛሬም ስናገር በፍጹም እንደ ቪክቲም ወይ እንደ ሰለባ አይደለም። ነገር ግን ነውሩ መልስ ሊሰጠው ስለሚያስፈልግ በአግባቡ እናስተናግደዋለን። የዚህ ንግግር ሰለባ ግን ራሱ ዳኛቸው አሰፋ ነው ልላችሁ ነው። እና ዳኛቸው ምን አለ? አብይ አህመድ ምንድን ያለው ዳኛቸው? አብይ አህመድ ለእኔ ጥርስ ጎድሎኝ እንዳሟላልኝ ሁሉ
እርሱም እኔን ማለት ነው የጎደለው ነገር ስላለ ሞንጆሪኖ እንድታሟላለት እጠይቅለታለሁ ወይም ማመልከቻ አስገብቼለታለሁ ነው ያለው። ያው ስለ አይነ ስውርነት እያወራ ነው ዳኛቸው። ሰው ይህንን ነገር ሰነጣጥቀን እንየውና የጥርሱን እና የጉድለቱን ነገር እናስቀድም። ይሄ የተለያዩ አጽቆች ምንድነው ኤሌመንትስ ያሉት ንግግር ስለሆነ ማለት ነው። መጀመሪያ እዚህ ላይ ልብ ማለት ያለባቸው አንድ ነገር ዳኛቸው ለአገዛዝ በመገረዱ ሳቢያ ካገኛቸው በርካታ ጥቅማ ጥቅሞች አንዱ ጥርስ ማስተከል ወይ ጥርስ እንደሆነ ራሱ ማመኑን ነው። ያኔ ዳኛቸውን አስመልክቶ ያቀረብነው ዘገባ ትክክልና እውነት እንደነበር ራሱ አረጋግጧል። ሁለተኛ ጉዳዩን በወቅቱ ስናነሳውም ሆነ አሁን በዳኛቸው በራሱ አሳሳቢነት ምክንያት እንደገና ስንመለስበት ራስን ለአገዛዝ ስለማከራየት ወይም ስለመሸጥ ግሩም ተምሳሌትነቱ እንጂ ስለ ጥርስ አልነበረም ወሬው አይደለምም። ዳኛቸው የፍልስፍና መምህር ነኝ ይላል፣ ግን እንዲህ ያለን ነገር ለመረዳት ስንፈተ አእምሮ እና ስንፈተ ስብዕና ገጥሞታል። ነገር ግን አንድ ምሁር ነኝ ባይ ራሱን ለአገዛዝ ሲያስገርድ ስለሚከተለው ውጤት በሚገባ የሚያብራራ አንድ ማለት በቃ ግሩም ማሳያ ነው። አገዛዝ ልሳንን ሲከራይ የኪራይ ሰው ሊትራሊ ኤንድ ፊግሬቲቭሊ ምን እንደሚመስል ጥሩ ማስተማሪያ ማግኘታችን እውነት ነው። ዳኛቸው መልሶ ከቆሰቆሱ አይቀር ታሪኩን መልሰን ባጭሩ እናውራችሁና ወደ ሌሎች ነጥቦች እንሻገራለን። ያኔ ርዕዮታውያን ታስታውሱ ከሆነ የአብይ አህመድ ስልጣን 6 ዓመት ማስቆጠሩን ተከትሎ አንድ ሻምፒዮንሺፕ አዘጋጅተን ነበር። እዚህ የአገዛዝ አድርባይነት ሻምፒዮንሺፕ። አድርባይነት እንግዲህ ኮንሽስ የሆነ ምርጫ ነው። ልብ በሉ፣ በምርጫ የሚወሰን ነው። ራስን ለመሸጥ በመወሰን ራስን ለማከራየት የአገዛዝ አንደበት የጭፍጨፋ ተከላካይ ለመሆን በመወሰን የሚመጣ ነገር ነው። አድርባይነት ሳትፈልገው የሚመጣብህ ነገር አይደለም። ተገድጄን ያደረግኩት ብትል እንኳን ማለት እሱ ስለ ሳርተ ይናገራል፣ ስለ ባድ ፌይት አርጊመንት ይናገራል። ምርጫ እያለ ምርጫ እንደሌለ መንቀሳቀስ ማለት ነው። እና ነገር ግን የዛ ዋና መገለጫ ራሱ ነው። በነገራችን ላይ አይረኒው ራሱ አይታየውም ዳኛቸው ስለ ባድ ፌይት ሲያወራ። እና ያኔ ነገሩ ስናነሳው የአብይ አህመድ ስልጣን 6 ዓመት ማስቆጠሩን ምክንያት አድርገን ስንነጋገር ያቀረብነው ዘገባ ነበር። እሱ ምንድን ነው? ዳኛቸው ለአገዛዝ በማደሩ ካገኛቸው ጥቅማ ጥቅሞች አንዱ በአገዛዙ ጥርሶቹን ማስተከሉን መሆኑን ጠቅሰን ከዛ አብይ አህመድ ከሻዕቢያ ጋር የገባበት ውጥረት መባባሱን ተከትሎ ዳኛቸው የኤርትራን ውለታ እኮ ገና አጣጥሜ አልጨረስኩም ሲል በአደባባይ በመናገሩ በጠቅላይ ሚኒስትር ጽሕፈት ቤት ኃላፊዋ ወይዘሮ ዓለም ፀሐይ ጳውሎስ ተጠርቶ እንዴት እንዲህ ይላሉ? አሁን እኛ ለጥርሶ ያወጣነውን ወጪ ይመልሱ ብንሎ የት ሊገቡ ነው ብላ ቁጭ እና ያኔም ስናነሳው አሁንም ደግሞ የዚህ ግልጽ መልእክቱ ምንድን ነው ካልን ጥርሶችህ እኮ የእኛ መሆናቸውን መርሳት የለብህም። ከፈለግን እንወስዳቸዋለን። በአፍህም ካፍህ በሚወጡት ቃላትም ላይ እናዛለን የሚል መሆኑን አነሳን። በዚህም ታሪክ መነሻነት ሰው ራሱን ለአገዛዝ ሲሸጥም ሆነ ሲያከራይ በራሱ ማናቸውም ነገር ላይ የማዘዝ መብቱ እንደሚነጠቅ፣ እንደዚህ ላለ አስከፊ ውርደትም እንደሚዳረግ እንደሚያሳይም አመለከትን። አሁን ዳኛቸው ጥርሱ የመንግስት መሆኑን አምኗል። ማለት ጥርሱ የመንግስት መሆኑን አምኗል። አሁን ጌታ ዳኛቸው እንግዲህ ይቅርታ ጠፍተዋል እና የመንግስት መሆኑን አሁን ዳኛቸው የሚስቅበት ጥርስ የመንግስት መሆኑን አምኗል እና ይሄ አስከፊ ውርደት እንደደረሰበትም በገዛ ራሱ አንደበት አረጋግጧል ማለት ነው። እና ይሄ አሁን የሚቀረው የጥብሱ ጉዳይ ነው። እርሱም የጥብሱ ጉዳይ ነው። እርሱም በዛም የሚያወዛግብ አይደለም። በእርግጥም ዳኛቸው በአገዛዝ ጥርስ የሚስቅ አዛውንት ነው። አሁን እንግዲህ ዳኛቸው መቢያውንም ማባያውንም የሚበላውንም የሚመጸወተው ከመንግስት ለመሆኑ አከራካሪነቱ አብቅቷል። ኢትስ አ ፋክት። ድሮም ነበር፣ ግን አሁን ራሱም አረጋግጦታል ማለት ነው። ሰው መጀመሪያ መነሳት ያለበት ነጥብ ይሄ ነው። ሁለተኛ በዚህ ንግግር ውስጥ ያነሳው የጉድለት ነገር ነው። መጀመሪያ ስለ ራሱ ጉድለት ከተናገረውን ጀምር። ዳኛቸው ለእኔ አብይ አህመድ ጥርስ ጎድሎኝ እንዳሟላልኝ ሁሉ ብሏል። እኔ ደግሞ የምለው ዳኛቸው ሆይ የጎደለ ጥርስ አይደለም፣ የጎደለ ህሊና ነው። ኦኬ
አፍህን ለአገዛዝ ያከራይኸው ህሊና ስለጎደለህ ነው፣ ኢንቴግሪቲ ስለጎደለህ ነው፣ አእምሮ ስለጎደለህ ነው፣ ክብረ ሰብዕና ወይ ኢንቴግሪቲ ስለሌለህ ነው እንጂ ቤዚክሊ አብይ አህመድ ጥርስህን የተከለልህ ህሊናህን ከነቀለ በኋላ ነው። ስለዚህ እዚህ ጋር ነገርየው ስለ ጥርስ ጉድለት አይደለም። ኮንሽስሊ ተወስኖ እንደ አንድ የእንጀራ ገመድ ተቆጥሮ ስለተወሰደ ለአገዛዝ የማሸርገድ ሚና ነው እየተወራ ያለው እዚህ ጋር። ጥርስ ጎደለኝ አትበል። የጎደለህ ጥርስ አይደለም፣ የጎደለህ ህሊና ነው፣ አእምሮ ነው፣ ክብረ ሰብዕና ወይም ኢንቴግሪቲ ነው። አንድ ሁለተኛ እኔን በተመለከተ ምን አለ እንግዲህ እሱም የጎደለው ነገር ስላለ እንድታሟላለት ሞንጆሪኖን ጠይቅለታለሁ ወይ ማመልከቻ እያስገባሁለት ነው ብሏል። ይሄ በጣም በጣም ቴሊንግ የሆነ አስተያየት ነው። መጀመሪያ በእኔ በኩል ያለውን ነገር ልንገራቸው። እኔ ከማንም የሚያሳንስ ጉድለት አለብኝ ብዬ አላምንም። ከማንም የሚያስበልጥ የተለየ ነገር አለኝ ብዬ እንደማላምን ሁሉ ከሁሉ በላይ ግን በእርግጠኝነት የምነግራችሁ እንደ ዳኛቸው ለአገዛዝም ሆነ ለማናቸውም ቡድን የሚያስገርድና ማመልከቻ እንዳስገባ የሚያስገድድ ጉድለት እንደሌለብኝ በጣም እርግጠኛ ነኝ። በዚህም ምክንያት በራሴ ራስ ተቆጥሬ ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ነገር እየሆነ ያለው ርዕዮት ሚዲያ እና እንዳልኳችሁ ከሁሉም በላይ ለአገዛዝ የሚያስገርድ ወይም ለዚህ ወይ ለዚያ ቡድን ይሄ ይሟላልኝ ብዬ ማመልከቻ ለማስገባት የሚያስገድድ ምንም አይነት ጉድለት እንደሌለብኝ በጣም እርግጠኛ ነኝ። በዚህም ምክንያት በራሴ ራስ ተቆጥሬ በራሴ እግር ቆማለሁ፣ ቆሜያለሁም። ያመንኩበትን ብቻ እናገራለሁ። ለሐሳቦቼም ሆነ ለድርጊቶቼ እኔና እኔ ብቻ ኃላፊነት ወስዳለሁ። ከማንም የምጠብቀው ክፍያ ከየትም ይመጣል ብዬ የምፈራው ቁጣ የሌለብኝ ነፃ ሰው ነኝ። በዚህም በጣም ደስ ይለኛል። ለመንግስት የምመልሰው ጥርስም በአገዛዝ ወይም በማናቸውም ቡድን የሚሰናዳ ጥርስም የለኝም። እንደ ዳኛቸው ያሉ ለአገዛዝ ወይም ለዚህ ወይ ለዛ ቡድን የተገረዱ ግለሰቦች ይሄ የራስ ኤጀንሲ ብሎ ነገር እንደሌላቸው ሳስብ ደግሞ የነፃ ሰውነትና የነፃነት ዋጋ በጣም እጅግ አድርጎ ዋጋው ይልቅብኛል ማለት ነው። የበለጠ ሰው አንዱ እሱ ነው። እኔ ለአገዛዝ የሚያስገርድ ራስን ለአገዛዝ እንዳከራይ የሚያስገድድ ምንም አይነት ጉድለት የለብኝም። ያመንኩበትን ከመናገር የሚከለክል የሆኑ ከፋዮች ለማስደሰት የሚያስገድድ ምንም አይነት ጉድለት የለብኝም። ዳኛቸው ግን ራሱ እንዳመነው ምግብ መብያም ሲጎድልበት በአገዛዝ ጋራዥ ውስጥ እየገባ ጥርሱንም ኪሱንም የሚያስጠግን ያረጀ የአገዛዝ ዕቃ ነው። ችግር አለ ብሎ ሲያስብ የሚያቀርበውን መፍትሄ ራሱ ተመልከቱ። አሁን እሱ በሱ አንደበት ለእኔ አብይ አህመድ ጥርስ ሲጎድለኝ እንዳሟላልኝ ሁሉ አንተም የጎደለ ነገር ስላለ ሞንጆሪኖ ታሟላለህ ሲል እኮ ምን እያለ ነው? ጉድለት አለ ብሎ ሲያስብ መፍትሄ የት እንደሚፈልግ ተመልከቱ። እኔ ለአገዛዝ አድሬ የጎደለኝን እንዳስሞላ ሁሉ አንተም ለሆነ ቡድን አድረህ ጉድለትን አስሞላ ነው ያለኛለው። ይሄ ያስተሳሰቡን ውልቃት ጮሆ ይናገራል። እሱ ሌላ ጤናማ ሰው ቢሆን መጀመሪያ ይሄን ነገር እንደ ጉድለት መቁጠር አልነበረበትም። ከቆጠረ እንኳን ከአገዛዝ ሰፈር ወይ ከሆነ ቡድን ከማደር የተሻለ መፍትሄ ይጠቁም ነበር። ይሄ የዳኛቸውን ያስተሳሰብ ውቅር የሚያሳይ ነገር ነው። እርሱ ጉድለት ያለውን ነገር እንኳን ስለማሟላት ሲያስብ ያቀረበው መፍትሄ ምንድን ነው? ልክ እኔ እንደርሱ ለአገዛዝ ወይ ለሆነ ቡድን አድሬ ችግሩን እንድፈታው የምሰለኝ ወይም ተቀላቀለኝ ጥሪ እያቀረበልኝ መሆኑ ነው። መብያውም ማባያውም የሚበላውም ከአገዛዝ በሚገኝ ምጽዋት የሚያሟላ አንድ የአገዛዝ ተጧሪ ከዚህ ውጪ እንዲልም እንዲናገርም አይጠበቅም። ነገሩ ያበቃው ፈቅዶ ህሊናውን፣ ጥርሱን፣ ሆዱን ለአገዛዝ ምጽዋት የዳረገ ጊዜ ነው። ጥርስም ሆድም ኪስም ሲጎድል መዳረሻህ አገዛዙ ዘንድ ከሆነ የሚገድህ ምግባር፣ የሚጨንቅህ ዝቅጠት፣ የምትከላከለውም መልካም ስም ሊኖር አይችልም። አብይ አህመድ አዲስ አበባን ማፈራረስ የጀመረው በዳኛቸው አፍ መሆኑን፣ ማፈናቀልም የጀመረው የዳኛቸውን ጥርሶች መሆኑን ራሱ እማኝነት ሰጥቶናል። እናማ አሁን በዚህ መሰረት አብይ አህመድ የዳኛቸውን አንደበት ሲከራይ የኪራይም ሆነ የባለቤትነት ውሉን ያደሰው የተከራየውን አንደበት ወይም የተከራየውን አፍ በማደስ መሆኑን ግልጽ አድርጎልናል። ዳኛቸው የጥርሱን ጉዳይ ማመንህ ካልቀረ
በነካ ጥርስህ በገንዘብና በአይነት ለሆድህ የሚሰፈርልህን ቀለብ ብታምንልን ደስ ይለኛል። ሌሎች የግል ጉዳዮቹን በተመለከተ በእውነት ማንሳት አልፈልግም። ዳኛቸው ጭው የሚያደርግ በጣም አሸማቃቂ፣ በማናቸውም ባህል እጅግ አሸማቃቂ የሆነ ነውር ያለበት ሰው ነው በግል ህይወቱ ማለት ነው። ወደ ዝርዝር ጉዳዮቹ አልግባ። እኔ እሱ ከሱ የተሻልኩ መሆኔን ለማሳየት ብቻ ሳይሆን በእርግጥም የተሻልኩ ለመሆን ስል ወደ ዝርዝር ሳልገባ ሄድላይኑን ብቻ ነው ሰጣችሁ። ዳኛቸው ከስራው በሌብነት ከትዳሩ በነውረኝነት ምክንያት የተባረረ ሰው ነው። ያንን ነውር እዚህ በመናገር የእናንተን ጆሮ የእናንተን ጊዜ ማጠልሸት አልፈልግም። እንደዛ ብዬ ልለፈውና በሚቀጥለው ዝግጅቱ እንግዲህ ለእነዚህና ለመሳሰሉት ጉዳዮች ማብራሪያ እንደሚሰጠን እጠብቃለሁ። ደግሞ ዳኛቸው በምትቀርብባቸው ቃለ ምልልሶች ሁሉ የምትጠይቀውን የገንዘብና የአረቄ መጠን ትንሽ ቀነስ አድርግ። አሜን። ጽፈህ ላያቸው ላይ ለምታነብባቸውም ሰዎች ትንሽ እዘንላቸው ልለው እወዳለሁ። ዳኛቸው አሁን የምታውቁት ምን በማድረግ ነው? ብልጽግናን በሁለመናው በመከላከል ነው አይደለ? ብልጽግናን ምሉእ በኩልህ አድርጎ በመግለጽ ነው። አብይ አህመድ ከዚህ ቀደም ያልነበረ የሰላምና የዲሞክራሲ ደሴት የገነባ ሰው ነው ብሎ በመግለጽ ነው የሚታወቀው ዳኛቸው። ማይንድ ዩ በዚህ ሁሉ ህዝብ ላይ ሰቆቃ ያስከተለ፣ በዚህ ሁሉ ህዝብ ላይ መከራ ያስከተለን ሰው ነው የዲሞክራሲ ደሴት የሰላምና የዲሞክራሲ ደሴት እየገነባ ነው ብሎ ያወራው እና ጥርሱ የታደሰለት ለምን እንደሆነም ያሳያል ብዬ ስለማስብ ነው የምጠቅሰው። ሰው እዚህ ጋር ቪዲዮን እንፈልጋለን። ኦኬ ቪዲዮ ፋይል አሁን እዚህ ጋር ተመልከቱልኝ። በህዝብ ላይ የደረሰውን ሰቆቃ የምታውቁ ሁሉ ዳኛቸው በተደጋጋሚ በህዝብ ላይ ምን እንዲሆን ይጠይቅ እንደነበር ግልጽ ነው። በምን ምክንያት ጥርሱ እንደታደሰለትም ግልጽ ያደርጋል ብዬ ስለማስብ ነው። አሁን ላይ አብይ አህመድን የሰላምና የዲሞክራሲ ደሴት የገነባ አድርጎ ጠቅሶታል። ተመልከቱ እዚህ ጋር ቆይ አንዴ። ዶክተር አብይ አህመድ አዲስና ከዚህ በፊት በሀገራችን የቅርብ የአመራር ታሪክ ያልተለመደ መንገድ ይዘው ቀርበዋል። አካሄዳቸውም ከአፄ ኃይለ ሥላሴ እስከ መለስ ዜናዊ ድረስ አይተነው የማናቀው የዲሞክራሲ ደሴት ለመገንባት ሲሞክሩ እናያለን። እነዚህና መሰል ንግግሮቹ ናቸው ጥርስ ያስተከሉለት ዳኛቸው። ግን ከዛ በፊት ታሪኩ ሌላ ነው። ዳኛቸው ማለት አሁን የምታዩት አይነት ብልጽግናን ምሉእ በኩልህ አድርጎ የመግለጽ ነገሩን አይታችሁ ከዚህ በፊት ስለ ኢህአዴግ ምን ይል እንደነበር ብትሰሙ በቃ ጉድ ነው። ዳኛቸው የአብዮታዊ ዲሞክራሲ ጠበቃ የነበረ ሰው ነው እና አሁን በእውቅ ከመዘዋወሩ በፊት ወደ ብልጽግና ንብረትነት በእውቅ ከመዘዋወሩ በፊት በአገሩ ምንም አይነት በጎ ነገር የሌለ አስመስሎ እንግዲህ እንደተመለከታችሁት በኃይለ ሥላሴም በደርግም በኢህአዴግም ጊዜ ያልታየ አድርጎ ነው የብልጽግናን እየሳለ ያለው። እንዳልኩት ዳኛቸው በእውቅ ወደ ብልጽግና ንብረትነት ከመዛወሩ በፊት የዚህ ፍጹም ተቃራኒ የሆነ ዲስኩር የነበረው ሰው ነው። ቦስተን ካምብሪጅ ላይ ከወዳጆቹ ጋር ተሰባስቦ እየጠጣ በነበረበት ወቅት ህወሓትን የሚያንቆላጵስ ኢህአዴግን የሚያወድስ የአብዮታዊ ዲሞክራሲ ደቀ መዝሙር ነበር። ችግሩ አሁን እዚህ ጋር ዳኛቸው ሀሳቡን መለወጡ አይደለም፣ ግን እንደዚህ ያለ ራስን ቶታሊ ፎርማት አድርጎ ለአገዛዝ መገረድ ግን ከዚህ ቀደም በሌሎች ምክንያቶች እንዳነሳ ነው በጣም አጸያፊ ነው። አሁን እሱ ያንን ሀሳብ ይዞት የማያውቅ የአይነት ታሪክ የሌለው አድርጎ የዛ ትላንትና ያንቆላጵሰው የነበረ ቡድን እና ከዛም አልፎ የፖለቲካ ኃይል መጥቶበታል ብሎ የሚያስበው ህዝብ ላይ ዘመቻ ማካሄዱ ነው ነውሩ። እና ያኔ ምን ይል ነበር? በአመት ውስጥ በጉጉት የምጠብቃቸው 2 በዓላት አሉ፣ የካቲት 11 እና ግንቦት 20 ናቸው ይል ነበር።
ከዛም አልፎ ተርፎ የአማራ ችግሩ ለእነዚህ ሁለት በዓላት ታቦት አለመሰየሙ ነው እያለ ይተረተር የነበረ ሰው ነው። ህወሓትን ሰድቧል ካለው ሰው ጋር ሳይቀር ቡጢ ተቃምሶ የሚያውቅ ሰው ነው ዳኛቸው። ኢህአዴግን መቃወም የጀመረው የዲፓርትመንት ሄድ እንኳን የሚያደርገው በመጥፋቱ ምክንያት ነው። ለምሳሌ ይህንን ንግግር ተመልክቶ አሁን ቀጥሎ የምትመለከቱት ንግግር ውስጥ ነፃነትን በኢህአዴግ ጊዜ እንዴት እንጆይ እያደረገ እንደሆነ፣ ዲሞክራሲ ጉድለቶች ቢኖሩበት እንኳን አመፅ በፍጹም መጥራት እንደማይፈልግ፣ ሰላም እንደተረጋገጠ፣ ኢትዮጵያ ልክ አሁን አብይ አህመድን የዲሞክራሲና የሰላም ደሴት ነው እንደሚለው ያኔ የነበረውንም መንግስት ሰላም ያረጋገጠ ዲሞክራሲን ፕራክቲስ እያደረገ ያለ፣ በዚህም ምክንያት በመንግስት ላይ ማመፅ አግባብነት የሌለው መሆኑን ይናገር የነበረ ሰው ነው። እዚህ ጋር እናጫውተው። እሺ አንደኛ ይሄ ጥሩ ውጤት ነው። ኢህአዴግ በኩራት ሊያወራበት የሚቻል ነው። ከሁለት ቀን በፊት እኔ የብሉ ፓርቲ ግምገማ ላይ ነበርኩና ሰላም አለ ስለ አንድ ወጣት ሰላም የለም አለኝ። ሰላም ከሌለ እንግዲህ ወደ ሲሪያና ወደ ኢራቅ ሂድ ብያለሁ። ያኔ የማየ ብላ አልቅሰት መጣለህ ብያለሁ። እኔ ፊት ለፊት ነው የምናገረው። ሰላም ተገኝቷል። ኢትዝ በጣም በጣም ወሳኝ ነው። ስለ ዲሞክራሲ ስለ ፍትህ ምናምን በውይይት ነው የምናደርገው፣ በጥይት አይደለም ማድረግ ያለብን። ምንም ይሄ እኮ ግልጽ ነው እኮ። እና ኬንያ በጣም ተጠቅታለች። ከዚህ አንጻር የኛ ሴኩሪቲም ጠንካራ ነው የሚያስመሰግን። መጀመሪያ አንድ መንግስት ስራው እኮ ዜጎቹን መጠበቅ አለበት። ይሄ ስራ እየተሰራ ነው። ጥሩ ስራ እየሰሩ ነው ሴኩሪቲ ኦፊሰሮቻችን። ይሄ ያስመሰግናቸዋል። ምክር ሐሳቤማ እኔ ወጣቱን ከእንደዚህ ያለ ነገር በዲሞክራሲ እንንቀሳቀስ ነው። እኔ ድሮ ምክር ይሄ ነው ጽፌያለሁ እኮ። የአመፅ ናፋቂም አይደለሁም የአመፅ ተንባይም አይደለሁም ብዬ ጽፌያለሁ። ለምን እኔ በስደት ብዙ አመት የኖርኩ ሰው ነኝ። ሰላም እፈልጋለሁ። አም ኤንጆይንግ ፍሪደም። ልጄም ሲመጣ በሰላም እንዲኖር ነው የምፈልገው። አም ኢንጆይንግ ፍሪደም ብሎ አሁን ስለዚህ በዚህ ንግግር መሰረት አብይ ዳኛቸው የሚለን ምንድነው? ነፃነትና ሰላም ተረጋግጧል፣ ዲሞክራሲም እያደገ ነው፣ ጥቂት ጉድለቶች አሉት፣ እሱም በመነጋገር ነው የምናደርገው። ስለዚህ ኢህአዴግን በኃይል ለመጣል መሞከር ወይም በሌላ የህዝባዊ እምቢተኝነት ለመጣል መሞከር ጸረ ዲሞክራሲያዊነት ነው አይደል ሲል የተመለከታችሁት። አሁን ምንድነው የሚለው በዚህ ንግግሩ ላይ ያሳየው? ዲሞክራሲ የመንግስት ዋና ዜጋ እኮ የዜጎቹ ተግባር እኮ የዜጎቹን ኃላፊነት ምንድነው ደህንነት መጠበቅ ነው። የዜጎቹን ደህንነት መጠበቅ ነው። ይህ ሰውዬ የዜጎቹን ደህንነት መጠበቅ ነው ዋና የመንግስትነት ዋና መገለጫ ሲል ቆይቶ አሁን በሁሉም አቅጣጫ የገዛ ራሱን ዜጎች እየፈጀ ያለን አገዛዝ ይከላከላል። ምክንያቱ ግልጽ ነው። የዳኛቸው የስራ መደብ ለመጣ አገዛዝ ሁሉ ማህደር፣ ለመጣ አገዛዝ ሁሉ መገረድ ስለሆነ ነው።